እኔ እንኳን መጠየቅ የምፈልገው ማለት አሁን እኔ ኦርቶዶክስ ነኝ፣ አንተ ሙስሊም ነህ። ብዙ ሃይማኖቶች አሉ ዓለም ላይ እና የትኛው ነው ትክክል? ማለት እኔ አሁን ኦርቶዶክስ ሙኜ እኔ ለምሳሌ በኢየሱስ ክርስቶስ አምናለሁ፣ እናንተ በአላህ ግን እኔ ማምነው ምድር ላይ ያለ መልካም ስራ ከሰራ አላህም ይሁን ኢየሱስ ማለት ይምረኛል ብዬ ነው የማስበው። እና ትንሽ እዚህ ጋር ግራ ስለገባኝ ነው ታስረዳኝ። አዎ ጃቢር እድልስተህ እንደ ነገር ትወዳለህ። ሰላም አለይኩም ጃ መውደድ ብቻ አይደለም፣ በነገራችን ላይ ችሎታም አለው በዚህ ነገር ላይ ማሻአላህ ተባረከ ረህማን አላህ ይጨምርለት። ሎጂካል የሆኑ ነገሮችና ማስረዳት ላይ አላህ ይጨምርለት። ጃቢሮ እንዲህ አሞግሰህ የምተኛ ከሆነ ከባድ ነው። ተኝቻለሁ አለ። አንተ እንኳን ተኛ ተነስ ተነስ ጃቢሮ ተነስ፣ ስራ መጥቶልሃል። አይ እንግዲህ በቃ አበዛው። እሺ ኡስታዝ ሂድበትና ከዛ እንሄዳለን ኢንሻአላህ። እሺ ኦኬ ወገናችን ይቅርታ ስምህን እያየሁ አይደለሁም፣ ምክንያቱም መኪና እያሽከረከርኩ ስለሆነ ይቅርታ አድርግልኝ። የጠየቀው ጥያቄ በጣም አስፈላጊ ጥያቄ ነው። ማንኛውም የሰው ልጅ የሆነ በአጠቃላይ ሊያስበው የሚገባ ነው። ማንኛውም ሰው በነገራችን ላይ ሲፈጠር በነፃ አልተፈጠረም። ይሄን የሚያክል ጭንቅላት፣ ይሄን የሚያክል አይን፣ ይሄን የሚያክል በጣም ውስብስብ የሆነ ሰውነት፣ አእምሮ፣ ይህ ሁላ ነገር ሲሰጥክ እንድታስብበት እንድታሰላስልበት የነገውን ህይወትህን ደግሞ ከዛሬው አስበልጠህ አርቀህ እንድታይበት ነው። ለዚያ ነው አላህ Subhanahu Wa Ta'ala ቁርአን ላይ ما خلقنا السماء والارض وما بينهما باطلا ذلك ظن الذين كفروا ያላመኑ ከሃዲያን እንደዛ አድርገው ሊያስቡ ይችላሉ። ወላኪን ሰማይንም ምድርም በነፃ አልፈጠርንም፣ የፈጠርንለት ዓላማ እንዲገዙኝ ብቻ ነው ብሎ አላህ ተናገረ። ስለ ሃይማኖት ጉዳይ እንምጣ። አሁን ወደ ሃይማኖት ጉዳይ ስንመጣ አንተ አሁን ያልከው ምንድነው? በየትኛውም ሃይማኖት ላይ መልካም ነገር ብሰራ እመነዳበታለሁ የሚል ሐሳብ ነው ያለኝ ብለሃል። ያንተ ሐሳብ አሁን አንተ ያነሳው ሐሳብ ከየትኛውም ሃይማኖት አንፃር አያስኬድም። የሚገርምህ ነገር ሐታ ባዕድ አምልኮ የሚያደርጉት ራሱ አንተ አሁን ያልከውን ነገር አይቀበሉትም። ምክንያቱም አላህን የምትገዛ ከሆነና ሰይጣን እንገዛለሁ የምትል ከሆነ አበደን ሁለቱ አንድ ላይ ማቻ አያደርጉም። የግድ ለአንዱ ራስን መስጠት አለብህ። ወደ ክርስትናውም ሲወጣ እንደዚያ ነው። የትኛውም ሃይማኖት ለብቻ ነው አንተን የሚፈልግህ። ምክንያቱም የነገዋን ዘላለማዊ ህይወት ሊያወርስህ ማለት ነው። ክሌም የሚያደርጉት ያንን ነው። ግን እነኚህ ሁላ ክሌም ሲያደርጉ ከነሱ መካከል የትኛው ነው ትክክል የሚለውን ነገር መምረጥ ያንተ ፈንታ ነው። የምትመርጥበትን መስፈርት ስታስቀምጥ ግን አንድ ማገናዘብ ያለብህ ነገር ይኖራል። እሱ ምንድነው? ሙሉ በሙሉ አእምሮህን ለአንድ ነገር ሰጥተህ ዝም ብለህ መከተል ሳይሆን አእምሮ አለክ፣ ማሰብ ትችላለህ። ፈጣሪ ደግሞ ስታስብ አንተ ማሰብ የማትችለውን ነገር ግዴታ አያደርግብህም። ለምሳሌ ያክል ፈጣሪ አንተ እሱን እንድትገዛ ከፈለገ ራሱን አያወሳስብብህም በምንም ተአምር። ራሱን ካወሳሰበብህና በደንብ አጥንተህ መርምረህ ረጅም ጉዞ ሄደህ በዶግማ እሱን የምታምን ከሆነ በዶግማ ስልክ ከልጅነት ጀምሮ ተጭኖብህ ምን ተደርጎ አእምሮ የማይቀበለውን ነገር በግድ ተቀብለህ የምትሄድ ከሆነ ብዙ ሰዎች አሉ ያንን ዶግማ እድሉን ያላገኙ፣ ያ ነገር እንዲጫንባቸው ቻንሱን ያላገኙ ሰዎች አሉ። እነዚያ ሰዎችስ ታዲያ ፈጣሪ በደላቸው ወይስ አልበደላቸውም? በደላቸው ይባላል ማለት ነው። ወላኪን ሃይማኖት በጣም ሲምፕል ሲሆን በጣም ግልጽ ሲሆን ከፈጣሪ መላኩ ለሁሉም የሰው ልጅ አእምሮ የሚመጥን ሲሆን አንደኛ ከፈጣሪ ተላከ ይባላል። አንድ ሁለተኛ ነገር የሃይማኖቱ መነሻና መድረሻ የሚባለው ስክሪፕት ወይ ደግሞ መታዘዣ፣ የትኛው ሃይማኖት ማዘዣና እንትን አለው አይደል? መጽሐፍ አለው አይደል? መጽሐፉ ያልተበረዘ ያልተከለሰ የሰው እጅ ያልገባበት የማይምታታ አዳዲስ ነገሮችን በሰዋዊ መልኩ የማይናገር መሆን አለበት። ሶስተኛ ነገር ያ የምታመልከው አምላክ በጣም መልካም የሆኑ ሙሉ የሆኑ ማንነት ሊኖረው ይገባል። ምክንያቱም ከኛ መልካም ነገር መስራትን እየፈለገ ራሱ ደግሞ መልካምነት የጎደለው አምላክ መሆን አይችልምና ማለት ነው። ተግባባን? እነኚህ ነገሮች በአጠቃላይ ሃይማኖትህን ለመምረጥ ከሚያግዙ ትልቁና ዋነኛው ነገሮች ናቸው። ወደ ኢስላምና ወደ ክርስትና ወደ ምን ስትመጣ፣ ወደ ክርስትና ለምሳሌ ያክል ወደ ክርስትና መጣን እንበል። እስቲ ከነጥቡ ከመነሻ እስከ መድረሻ ድረስ እንሂድ። ወደ መነሻው ስትመጣ ስላሴ የሚባለው አስተምህሮት ለየትኛውም የሰው ልጅ በአንድ ቅጽበት ነግረህ የሚረዳው ነገር አይደለም። ኢቭን አይደለም በአንድ ቅጽበት ነግረኸው ቀሳውስቶች ሁላ ሳይቀሩ ስላሴ ትደነቃለች እንጂ አትመረመርም ብለው በሩን እስከ መዝጋት ነው የደረሱት። ምክንያቱም ማስረዳት ስላልተቻለ። ይሄንን የትኛውንም የክርስትና ሊቅ ብትጠይቅ ስላሴን በደንብ ጥያቄውን ያበሳሰብክበት ስትሄድ ትደነቃለች እንጂ አትመረመርም ብሎ ፋይሉን ዘግቶ ነው የሚያልፈው። ፈጣሪን አምነህ ገነት የመግቢያ መንገድ
ለመደነቅ ብቻ ሊመጣ አይችልም። ምክንያቱም የሆነን ነገር ለማድነቅ ብቻ ከሆነማ አእምሮ ለምን አስፈለገን ታዲያ? ፈጣሪ እኮ እንድታስብ ማድረግ አልነበረበትም። በጣም ቀላል ነበር ማለት ነው። ሁለተኛ ነገር ስለ መጽሐፍ ጉዳይ መጽሐፉ የተጠበቀ ከመበረዝ ከመሰረዝ እርስ በራሱ ከመጣረስ ሙሉ በሙሉ ሰላም የሆነ መሆን አለበት ብያለሁ። አሁን በነበረው ልጅ ላይ ከኛ በፊት የነበረው ልጅ አይተህ ከሆነ ገባና መጽሐፍ ቅዱስን ሁለት ኦሪቶች ከፈተ። ሁለቱም ኦሪቶች የተጻፉት በአንድ ግለሰብ ነው ወይ ደግሞ በሙሴ ነው ተብሎ ነው የሚታመነው። በአንድ ዘመን ውስጥ ነው ተብሎ ነው የሚታመነው። ልጁ ቢያንስ ከ30 ደቂቃ በላይ ሲከራከር ከርሞ መጨረሻ ላይ ተቃራኒ መሆናቸውን በቃሉ መሰከረ። አንደኛው ላይ አይዋረስም አለ፣ ሁለተኛው ላይ ይዋረሳል አለ። ሁለቱን ግን በአንድ ላይ ስናመጣለት ሊቀበል አልቻለም። ምክንያቱም በእርግጠኝነት የፈጣሪ ቃል ስለማይጋጭ ይሄ ቃል ይጋጫል ብሎ ከወሰነ ያ ልጅ የፈጣሪ ቃል ተጋጨ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ ደግሞ አንድና ሁለት አይደለም በጣም ብዙ ኮንትራዲክቶችን ልታገኝ ትችላለህ። ያ ብቻ አይደለም፣ የተሰረዘ፣ የተደለዘ፣ የተጨመረ፣ የተቀነሰ መሆኑን ደግሞ የመጽሐፍ ቅዱስ ልሂቃኖች ሳይቀሩ ትላልቅ አባቶችም ሳይቀሩ የሚመሰክሩት ነው። ሌላው ማስረጃ ደግሞ ክርስትናን እንከተላለን መጽሐፉን እንከተላለን ብለው የሚያምኑት ሰዎች አንደኛው 66 መጽሐፍ ይዞ አንደኛው 81ን ሲይዝ 15 መጽሐፍን የሚያክለውን ዋሽታችሁ ጨምራችሁበታል እያሉ ነው። እነኚህ ዋሽታችሁ ባይሉም እንኳን ምን እያሉ ነው? በመለኮታዊ ትእዛዝ አሊያም በመለኮታዊ ጽሑፍ አልተጻፈም፣ ሰዎች ከራሳቸው ተነስተው የጻፉት እንጂ መለኮታዊ ትእዛዝ አይደለም ብለው ነው የሚያምኑት። 15 መጽሐፍ ነው ያልኩ። 15ቱ መጽሐፍ ደግሞ ምን ያህል አንቀጽ ሊሆን እንደሚችል አንተ መገመት ትችላለህ። አንድ መጽሐፍ ብቻ እኮ ስንትና ስንት ክፍል ስንትና ስንት አንቀጽ አለው አይደል? 15 መጽሐፍ ደግሞ ምን ያህል አንቀጽ እንደሚሆን አስብ። የፈጣሪ ቃል ይሄን ያክል አማኞቹ መካከል ካከራከረ በእርግጠኝነት ያ መጽሐፍ ችግር አለበት። በእርግጠኝነት ወደ ኢስላም ትመጣለህ። የትኛው ሙስሊም በዚህ ዓለም ላይ ያለ ከዓለም ዳርቻ እስከ ዓለም ዳርቻ ድረስ የሚያምንበት ቁርአን ሁለት አይደለም፣ አንድና አንድ ቁርአን ብቻ ነው። ተግባባን? ያ ነገር ምን ያህል እንደተጠበቀና ምን ያህል በጥንቃቄ እንደተያዘ የሚያሳይ ከፈጣሪ ዘንድም የተላከና እንደተላከ ሳይበረዝ መክረሙንም የሚያሳይ ነው። ሶስተኛው ነጥብ ደግሞ ምን ነበር? የፈጣሪን ፍትሃዊነትን የሚጣረሱ ሐሳቦች ብያለሁ። ቅድም ስንናገር ፈጣሪ አሁን ለምሳሌ ኃጢአት ይዋረሳል ወይ ሲባል አው ይዋረሳል አለ። ኃጢአት ይዋረሳል ስትባል አንተ በሰዋዊ አስተሳሰብ ስታስበው አንድ ግለሰብ ባጠፋው ጥፋት ልጁ የሚገደል ከሆነ አንድ ግለሰብ ባጠፋው ነገር ልጁ የሚቀጣ ከሆነ በሰዋዊ ጭንቅላት ትቀበለዋለህ አንተ ባጠፋው ልጅህ የሚገደል ከሆነ ትቀበለዋለህ አንተ በሰዋዊ አእምሮ ነው ምልክ። የፈጣሪን ፈጣሪ በጣም ፍትሃዊ ነው። ፈጣሪ በጣም ደግ ነው። ፈጣሪ ከምንም አይነት በደል የራቀ አምላክ ነው። ፈጣሪ ይቅርና አንተ ራስህ ይሄን ነገር ትቀበለዋለህ ወይ አትቀበለውም? እንደ አንድ ኖርማል ሰው ማለት ነው። አባት ባጠፋው ልጅ መቀጣት፣ ልጅ ባጠፋው አባት መቀጣት የሚባለው ነገር ምክንያቱም ሁሉም ነፍስ የራሱን ነው የሚጠየቀውና ቁርአን ላይ ስትመጣ ግን አላህ Subhanahu Wa Ta'ala ወላ ተዚሩ ዋዚረቱ ወዝረ ኡኽራ ማንኛውም ነፍስ በራሷ ላይ እንጂ በማንም ላይ አትበድልም። من عمل حسنة الله سبحانه وتعالى ሲናገር من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا መልካም ነገር የሰራ ሰው ለራሱ ነው የሚሰራው፣ መጥፎ ነገር የሰራ እንደሆነ ራሱን ነው የሚበድለው። ያ ብቻ አይደለም አላህ ቁርአን ላይ ሲናገር ምን ይላል? فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره። ፈጣሪ ፊት ሲቀርብ አንድ ሰው መልካም ነገር የሰራ እንደሆነ የብናኝ ያክል እንኳን ትንሽዬ ነገር እንኳን ቢሰራ መልካሟን ነገር ያገኛታል፣ መጥፎ ነገርም የሰራ እንደሆነ ያገኛታል ይላል። የአባት ኃጢአት አያስጠይቅህ፣ የልጅ ኃጢአት አንተ ጋር የሚመጣበት ምክንያት የለውም። ይሄን የመሰለን እምነት እኔ እንደ አንድ ወንድም እጋብዝሃለሁ ወደ ኢስላም። ሌሎቹን እምነቶችም አይ መጀመሪያ ማጥናት ፈልጋለሁ ወይ ደግሞ ስለ ኢስላም ማወቅ የምፈልጋቸው ነጥቦች አሉ ካልክ ችግር የለውም፣ ቤት ልገባ ነበር እንዲሁም አልገባም፣ ቁጭ ብዬ የምጠይቃቸውን ጥያቄ ለመመለስም ዝግጁ ነኝ፣ የሚያስፈልግህ ከሆነ ማለት ነው። እሺ አመሰግናለሁ። ሌላው አሁንም እንዳልኩ ቅድም የእናት አባቱን እምነት የያዘ እምነቴ ነው እየተባለ ያደገ ልጅ አለ ከህፃን ጀምሮ ከህፃንነቱ። እኔ ክርስቲያን እናት አባቶች ክርስቲያን ስለሆኑ ክርስቲያን ነኛለሁ። አንተ ሙስሊም ስለሆንክ ወላጆች ሙስሊም ሆነዋል። ከክርስትና ብትወለድ ክርስቲያን ነበር የምትሆነው። ስለዚህ ክርስቲያኖች ኢየሱስ ነው አምላክ ይላሉ፣ እናንተ አላህ ትላላችሁ። ዞሮ ዞሮ አንድ ፈጣሪ አለ። ይህ ሁሉ ዓለም ላይ ያለ ህዝብ ሲሞት ባለ ያላመነ ህዝብ ሲሞት ገሃነም ነው የሚጠብቀው
ማለት በቁርአናችሁ እኔና አምልኩ ነው ያለው፣ ግን ልጁ ምንድነው ሲወለድ ያንተ አምላክ ይሄ ነው እየተባለ ነው ያደገው። ያ ሲሞት ገሃነም ነው የሚገባው ማለት ነው። የኢስላምን ፍትሃዊነት በደንብ አድርገህ የምትረዳበትን ነጥብ አመጣልሃለሁ። በደንብ አድርገህ ስማኝ እሺ። እየሰማኸኝ ነው አይደል? ገዛኸኝ። እዚህ ጋር ከምትመለከታቸው ወንድሞች መካከል እና እህቶች መካከል በእርግጠኝነት እኔ የማውቀው ሁለት ሰዎች በክርስትና ውስጥ ነበር ያደጉት። ጃቢር የሚባለው ወንድሜ ከታች ያለው፣ ዛህራ ሙስጠፋ የምትባለው እህታችን ከታች ያለችዋ፣ ሁለቱ በክርስትና ውስጥ ያደጉ ናቸው። በዚሁ አጋጣሚ ዛህራ ሙስሊም ውስጥ ካሉ ሴቶቻችን መካከል በጣም የምትደነቅ ጎበዝ የሆነች ቁርአን ላይ ጎበዝ፣ መጽሐፍ ቅዱስ ላይ ጎበዝ፣ ንጽር ላይ በጣም ጎበዝ የሆነች ልጅ ናት። ግን ክርስቲያን ነበረች። ያደገችበትም ያ ነው። ጃቢርም እንደዚያው ነው። ሒራ ከታች የምትመለከታት ሒራ ክርስቲያን ነበረች፣ ሰልማለች። ከናሪያም መንገድ ላይ ናት ኢንሻአላህ። ስለዚህ እኛ አሁን እዚህ ንጽር ቤት ከፍተን ስንገባ ብዙ ሰዎች ወላሂ ቅድም አሁን ተከብቤ ነበር እንዳለ ሰለምቴዎች ናቸው። ወላሂ በጣም ደስ የሚል ነገር እንዳለ አላህ Subhanahu Wa Ta'ala ደግሞ የሰለሙትን ልጆች የሆነ የሚያበራላቸው ነገር አለ። እሱ ምንድነው? ያለፉበትን ዓለም ያውቁታል፣ ማህበረሰባቸውን ማስጠንቀቅ ይፈልጋሉና በደንብ ይሰሩበታል ንጽሩ ላይ። ስለዚህ ክርስቲያን ቤተሰብ ውስጥ ስለተወለድክ ብቻ በዚያ ነገር ታድጋለህ ማለት አይደለም። አንደኛ ነገር አንተ ምትለፋ ከሆነና ምትል ከሆነ ምጥር ከሆነ ፈጣሪም ያግዛል። አላህ Subhanahu Wa Ta'ala ያግዛል፣ ቀጥተኛው መንገድ ይመራሃል። ይሄን ደግሞ ቁርአን ላይ ሲናገር አላህ ምን ይላል መሰለህ? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን ይላል። ወለዚነ ጃሃዱ ፊና እነዚያ የኛን መንገድ ለማግኘት ወይ ደግሞ በእኛ መንገድ ላይ የታገሉትን ሰዎች ለነህዲየነሁም ሱቡለና የኛን ቀጥተኛ መንገድ እንመራቸዋለን። ወኢነላሃ አላህ ደግሞ ለመዐል ሙሕሲኒን ከመልካም ሰሪዎች ጋር ነው። መልካም ነገር የምትሰራ ከሆነ ጥሩ ነገር የምታስብ ከሆነ መመራት የምትፈልግ ከሆነ ፈጣሪ ይመራሃል። ግን ምን አገባኝ ብለህ ቸለተኛ ሆነህ የምትጥል ከሆነ አላህ Subhanahu Wa Ta'ala ምን ይላል? አልየውመ ነንሳኩም ከማ ነሲቱም ሊቃአ የውሚኩም ሃዛ፣ ነገኛ ፊት ስትመጡ አልየውመ ነንሳኩም ዛሬ እንረሳችኋለን፣ ከማ ነሲቱም ሊቃአ የውሚኩም ሃዛ ዱንያ ላይ ያላችሁ ባክተው ከእንትና በላይ ከእንትና ውጭ አምላክ የለም ባክተው ያደግንበት ነገር በሚለው ነገር ላይ ቁርአንን እንደረሳችሁት፣ አምላክን እንደረሳችሁት፣ ማስተንተን እንደረሳችሁት፣ አእምሮ ተሰጥቷችሁ ሳታስቡበት እንደቀራችሁት ዛሬ ላይም ትረሳላችሁ ትባላለክ ማለት ነው። አላህ ቁርአን ላይ ሲናገር ምን ይላል? ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም፣ እነዚያ ቀጥተኛውን መንገድ የሚፈልጉትና መመራት የሚፈልጉ ሰዎችን ዛደሁም ሁደን በቀጥተኛ መንገድ ላይ ቀጥተኛውን መንገድ ይመራቸዋል። ወአታሁም ተቅዋሁም ፍራቻን ፈጣሪን የመጠንቀቁን ነገርም ፈጣሪ ይሰጣቸዋል አለ። የኢስላምን ፍትሃዊነት ደግሞ ላሰማህ በደንብ አድርገህ ስማ። አሁን ከዚህ በኋላ ነው የምጀምርልክ ፖይንቱ ማለት ነው። ኢስላም ውስጥ አንድ ሰው ስለ ኢስላም ጉዳይ ሲነሳ ኢማ ኢስላምን አግኝቶ ይሆናል ማሻአላህ፣ ሁለተኛው ደግሞ ካፊር ነው የሚባለው በአላህ ሰምቶ ያላመነ ማለት ነው። ሶስተኛው ደግሞ አህሉል ፈትራህ ይባላል። አህሉል ፈትራህ ብሎ ማለት ምንድነው የሚባለው? ይሄ የእረፍት ጊዜዋ ሰዎች ነው የሚባለው። የሆነ የእረፍት ጊዜ ሰዎች ነው የሚባለው፣ ወይ ደግሞ ጋፕ መሃል የተፈጠሩ ሰዎች ማለት ነው። ለምሳሌ አንድ ነብይ ተልኮ ሁለተኛ ነብይ እስከሚነሳ ድረስ በመሃል ላይ ጋፕ ይኖራል። ሃይማኖቱ ተበርዞ የመጀመሪያው ነብይ ሃይማኖት ተበርዞ ሁለተኛው ነብይ ከመምጣቱ በፊት መሃል ላይ ጋፕ አለ። በዚያ ጋፕ መሃል የተፈጠሩ ሰዎች ገሃነም ይሄዳሉ የሚል ኢስላማዊ አስተምህሮት የለም። ያለው ምንድነው? አህሉል ፈትራህ የሆኑ ሰዎች እንዴት ይሆናሉ? ነገ ፈጣሪ ፊት ቀርበው ለነሱ የሚገባቸውን ፈተና ነገ ላይ ይፈትናቸውና ቂያማ ላይ ጀነት የሚገቡትን ጀነት፣ ትዕዛዝ የማይከተሉትን ደግሞ ገሃነም ይከታቸዋል። በፍትሃዊነት ማለት ነው። ያ ብቻ አይደለም። እነኛ ሰዎችን ሌላ ማን ነው የሚከተላቸው ከተባለ በክርስቲያን ቤተሰብ ውስጥ አድጎ፣ በደንብ እየሰማኸኝ አሁን ገዛኸኝ፣ በክርስቲያን ቤተሰብ ውስጥ ተወልዶ አድጎ ስለ ኢስላም ሳይሰማ ስለ ኢስላም መልካምነት ሳይደርሰው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይደርሰው የሞተ ሰው ከአስሐቡል ፈትራ ነው የሚቆጠረው። በደንብ ያዙልኝ። አንድ ሁለተኛ ነገር የነብዩ ሰለላሁ ዐለይሂ ወሰለምን ስም ሰምቷል ሰውየው። ሲሰማ ግን በጣም መጥፎ በሆነ ብቻ ነው የሰማው። ስለሳቸው ለማጣራት ደግሞ እድል አላገኘም። ምንም አይነት በቂ ማስረጃ አላገኘም፣ እድል አላገኘም። ለምሳሌ ልጥቀስላችሁ። የዛሬ 50 ዓመት ኢንተርኔት አልነበረም። ዓለም እንዲህ የተቀራረበ አልነበረም።
የሆነ ሰው ወደ ሆነ ሀገር ይሄድና የሆነ መሐመድ የሚባል ሰው አለ እንዲህ መጥፎ ስራ ይሰራል እንዲህ መጥፎ ስራ ይሰራል ተብሎ ተነገረው። ሰውየው ከዚያ በኋላ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያስባቸው ነገሮች በአጠቃላይ መጥፎውን ነው። ስለ አላህ የሚያስበው በአጠቃላይ መጥፎውን ነው። ያ ግለሰብ አላህ ፊት በምን መልኩ ነው የሚቀርበው ሲባል አስሐቡል ፈትራ ተደርጎ ምንም አይነት ነብይ እንዳልተላከለት ተደርጎ ነው የሚነሳው። ምክንያቱም ኢስላማዊ መልእክት ስላልደረሰው ማለት ነው። ተግባባን። ሶስተኛው ደግሞ እነማን ናቸው ከተባለ የኢስላም መልእክት ደርሶታል፣ በቂ ጊዜ ነበረው፣ ማጣራት ይችላል። ማጣራት እየቻለ ሳያጣራ በጭፍንነት ተመርቶ ኢስላምን እየሰደበ ነብዩን እየሰደበ ምንም ነገር ሳያጣራ ህይወቱ አለፈች። ያ ምንም ሊደረግለት አይችልም ማለት ነው። አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ ሲናገር ሱብሃንአላህ ወለው ሩዱ ለዓዱ ሊማ ነሁ ዐንሁ ወኢነሁም ለካዚቡን የሚል አንድ አያ አለ። ወደ ዱንያ ላይ መልሱም ብለው አላህን Subhanahu Wa Ta'ala ይለምናሉ። አወለም ኑዐሚርኩም ማ የተዘከሩ ፊህ መን ተዘከረ ወጃአኩም ነዚር ይባላሉ ይላል። አወለም ኑዐሚርኩም አላቆየናችሁም እንዴ? እድሜ ያልሰጠናችሁም እንዴ? ማ የተዘከሩ ፊህ መን ተዘከረ መመራት የሚፈልግ ሰው፣ እውነትን ማወቅ የሚፈልግ ሰው፣ አምላኩን መረዳት የሚፈልግ ነብዩን ማወቅ የሚፈልግ ሰው በቂ የሚሆንለትን ጊዜ ፈጣሪውን ለማወቅ እንዳለ ነገሮችን ለማወቅ በቂ የሚሆነውን ጊዜ አልሰጠናችሁም እንዴ? ወጃአኩም ነዚር አስጠንቃቂ ነብይ ተልኮላችሁ አልነበረም እንዴ? ፈዙቁ ፈማ ሊዛሊሚን ሚን ነሲር የዚያኔ ባለመከተላችሁና ወደ ትክክለኛው መንገድ ባለመመለሳችሁ በትዕቢተኛነት የፈጣሪን ቃል ጥላችሁ በመሄዳችሁ ፈዙቁ እሳትን ቅመሷት ፈማ ሊዛሊሚን ሚን ነሲር ነፍሶቻቸውን ለበደሉ ሰዎች ማንም አዳኝ የለምና ይላል አላህ Subhanahu Wa Ta'ala። ስለዚህ ወገናችን ገዛኸኝ ራስን ማዳን ዛሬ ነው። ስለ ኢስላም መጠየቅ የምትፈልጋቸው ነገሮች ካሉ ይሄ ነው። አላህ ደግሞ ስለ እስልምና ያልሰሙ ሰዎችንና በክርስቲያን ቤተሰብ ውስጥ ያደጉትን ምን ያደርጋል ብለሃል ነግሬሃለሁ። ያለውን ሙሉ በሙሉ ስለ አላህ ካልሰማ ስለ ነብዩ ካልሰማ በጋፑ መሐከል እንደተፈጠሩ ሰዎች ግን እንዳንተ ያለ ሰው አሁን ለምሳሌ መተህ ጠይቀህናል። ስለ ኢስላም በተወሰነ ደረጃ አብራርተንልሃል፣ ነግረንሃል። ይሄን ነገር ከሰማህ በኋላ ጆሮህን ዘግተህ የምትሄድ ከሆነ ግን በእርግጠኝነት ሁጃ አቁመንብሃል ወይ ደግሞ መረዳት የምትችለውን ያክል አስረድተንሃል። አይ አልተረዳሁም የምትል ከሆነ ጠይቅ፣ ችግር የለው። የፈለከውን ጥያቄ አምጣና ጠይቅ፣ ችግር የለው። ወላኪን ጆሮ ዳባ ብለህ ዙርህ የምተኛ ከሆነ ግን ተጠያቂ የምትሆነው አንተው ነህ ማለት ነው። ይቅርታ አድርግልኝና ገዛኸኝ። ገብቶሃል? ገብቶኛል። አመሰግናለሁ። አሁንም እንዳልኩ ህፃናት ገና ህፃናት እያሉ ይሄ ነው ሃይማኖታችሁ ተብለው አድርገው ለምሳሌ የሙስሊም ወላጆች እምነታችሁ ይሄ ነው አላህ ይባላል እንደዚህ ስገዱ እያሉ አሳደጓቸው። ከዛ ብዙ ሚሊዮን ሙስሊም አለ ኢየሱስ ክርስቶስ ነው ትክክለኛው አምላክን በልና ያንን ህዝብ አይኔን አላመለካችሁኝም ብሎ ገብተዋል ከፈረደባችሁ ልክ አይደለም ብዬ ነው የማስበው። አላህም ደግሞ እኔ ያለው እንበልና ዙሮ አንድ አምላክ ነው ያለው። እናንተ ለምን ክርስቲያን አልኮናችሁ ሙስሊም አልኮናችሁም? ለምን ለኔ ያልሰገዳችሁም? እኔ ነኝ አምላክ አልተወለድኩም አልወልድም እንደዚህ አልወልድም ኢየሱስ ክርስቶስ ነው አምላክ እያላችሁ እኔን አላመለካችሁም ብሎ እኔን ከፈረደብኝ እሱም ትክክል አይደለም። ለምን የእናቴ አባቴን እምነት ነው ይያደኩት። ለምን እሱ መጥቶ አላስረዳኝም? ገብቷል። በሰዎች በኡስታዞች ወይም በቄሶች ይሄ ነው አምላክ ተብዬ አድጌ ዘላለም እሳት ውስጥ የሚፈረድብኝ ለምንድን ነው? ገብቷል። በሰዎች ነው የተነገረኝ አምላክ ነው እየተባልኩ አድጌ ከዛ አላህ እኔን ሲፈርድብኝ ምን አይነት ፍትሃዊነት ነው? ወይ እሱ መልአክ ልኮ ወይም ደግሞ እኔ ነኝ አምላክ ብሎ አላስረዳኝ። አስበዋል? ምን አይነት ፍትሃዊነት? በነገራችን ላይ አንተ ያነሳሃትን ጥያቄ ወላሂ አንስተውለት ነበር። አላህ ቁርአን ላይ ጠቅሶታል። ወላሂ አልዓዚም አላሁ አክበር። አላህ እኮ ሱብሃንአላህ ቁርአንን ስትከፍት በነገራችን ላይ ገራሚ የሆኑ እንትኖችን ነው የምታየው። ምን ይላል መሰለህ? ይቅርታ አድርግልኝና ልጨርስና እና ዙሮ በቃ አንድ አምላክ ነው ያለ። ይህ ሁላ ህዝብ እንግዲህ አስበዋል። ስንት ሚሊዮን ህዝብ አለ። ኢየሱስ ክርስቶስ እኔን አላመለካችሁም ብሎ እሳቱ ሲከታቸው ምን አይነት ፍትሃዊነት ነው? ቆይ ከዛ ደግሞ ኢየሱስ ክርስቶስ የለም እንበልና አላህ ነው ያለው። አላህ እኔ ለምን በእኔ አላመናችሁም ብሎ ይህን ሁላ ህዝብ እሳት የሚከትበት በምን አይነት ፍትሃዊነት ነው? ገብቷል። ዙሮ ብዙ ጊዜ አይገለጥም፣ ግን ብቻ ይጨንቃል። ሁሉንም ስታስበው ገዛኸኝ አንድ ነገር ልጠይቅህ እስቲ። እሺ ጠይቀኝ። በእርግጠኝነት አካዳሚክ ትምህርት ተምረሃል። የተማርክ ሰው ነህ። ተምረሃል አካዳሚክ ትምህርት
ክላስ ውስጥ አንድ አስተማሪ እየሰማኝ ነው አለ ገዛኸኝ? እየሰማሁ ነው። አንድ አስተማሪ ምንም ነገር ሳያስተምር መጥቶ ፈተና አቀረበልህ። ፈተና አቀረበልህና ፈተናውን ወድቀሃል ብሎ 0 ሰጠክ። ምን ትለዋለህ ያን አስተማሪ? ይደገምስ ጥያቄ። የሆነ አስተማሪ መጣና ምንም ነገር ሳያስተምር ክላስ ገብቶ አያችሁና ዛሬ ፈተና አለ አለክ። የመጀመሪያ ቀን እኮ ነው ምንም ሳያስተምር። እሺ ፈተና ሰጣችሁና ፈተናውን ስትፈተኑ ወደክ ፈተናው ላይ። ያ አስተማሪ ፍትሃዊ ነው ፍትሃዊ አይደለም? ፍትሃዊ አይደለም። አንድ አስተማሪ ደግሞ መጣና በደንብ አድርጎ አስተማራችሁ ረጅም ጊዜ ማለት ነው። ካስተማራችሁ በኋላ ፈተና ፈተነክ፣ ፈተናው ላይ ወደክ። አስተማሪ ፍትሃዊ ነበር ፍትሃዊ አልነበረም? ፍትሃዊ ነው። ሁለተኛው እንዴት ፍትሃዊ ሊሆን ቻለ? ያ መጥቶ አስተምሮኛል። መጽሐፉን የጻፈው እሱ ነበር እንዴ? አይ እሱ አልጻፈውም፣ ግን አስረድቶኛል። የትምህርት ሚኒስቴር ኃላፊ ብርሃኑ ነጋ ነበር መጥቶ ያስተማረክ? አይደለም። አዎ አስተማሪው መጥቶ ሲያስተምርክ መጽሐፉን ስለጻፈው የመጽሐፉ ባለቤት ስለሆነ አይደለም። ግን ስራው ምን ነበር? ያንን መጽሐፍ ማስተማር ስለነበረ ነው። መጥቶ አስተማረክ። ካስተማረህ በኋላ ፈተና ተፈተንክ። ያንን ፈተና ማለፍህ ያንተ ልፋት ይወስነዋል። ያው ከፈጣሪ ተሰጠው በኋላ ያንተ ልፋት ይወስነዋል። ግን አንድ ተማሪ አስተማሪ ተልኮለት የሚያስተምር አስተማሪ ክላስ ገብቶ እያስተማረ ትምህርቱን ሰው ሲማር ጥሎ እየወጣ ፎርፌ የሚባል ነገር አለ በልጅነታችን። ፎርፌ እየመታ ጥሎ እየወጣ ረብሻ እያረገ ምን እያረገ ፈተናው ሲደርስ ወደቀ። አስተማሪ ነው የሚተቸው ተማሪ ነው የሚተቸው? ተማሪው። ለምን? ምን አጠፋ ተማሪው? እየፎረፈ ነበር፣ ትምህርቱን በአግባቡ አልተከታተለም። እንዴ ብርሃኑ ነጋ እኮ መጥቶ አላስተማረው። ያስኬዳል ገዛኸኝ? ያስኬዳል? እስኪ አንተ አረዳድሽ እንዴት ነው? ያስኬዳል ወይ ማለት ብርሃኑ ነጋ መጥቶ አላስተማረህም ወይ ደግሞ የመጽሐፉ ጸሐፊ መጥቶ አላስተማረህም። እያስተማረክ ያለው አንድ ተራ አስተማሪ ነው። ስለዚህ አሁን አላህ Subhanahu Wa Ta'ala የሆነ ምልክት አልሰጠኝም ማለት ከነቢያቶች በላይ ወፊ አንፉሲኩም አፈላ ትብሲሩን ይላል አላህ Subhanahu Wa Ta'ala። ወደ ነፍሶቻችሁ አትመለከቱም እንዴ? እንዴት አድርገን እንደፈጠርናችሁ ነፍሶቻችሁ ራሱ እኮ ለእናንተ አስተማሪ ነው አለ። አፈጣጠራችሁ ራሱ ተናገረና وقالوا لولا نزل هذا القرآن على رجل من القريتين عظيم أهم يقسمون رحمة ربك من إلى لا يصدقوا ولو أنزلنا ملكا لقضي الأمر ولو أنزلنا ملكا لقضي الأمر إلى الله لمن دنو ملائكوችን የማይልከው ቅድም የጠየቀውን ጥያቄ والله ያንን ያነሳ والله ለምን አላህ መላእክቶችን አይልክም? መላእክቶችን ቢልክ ቀበል ነበር ይላል። አላህ ደግሞ አጭር መልስ አስቀመጠ። መላእክቶችን ልኬ መላእክቶችን የማይቀበሉ ከሆነ ያው የመጨረሻ ዋርኒንግ ስለሆነ ዱንያ ላይ የመኖሩን እድል እንኳን አልሰጣቸውም ማለት ለቁድየል አምሩን ያለው ከመላእክቶቹ በኋላ ይጠፋሉ ከዚያ በኋላ። ስለዚህ አሁን መላእክት አይደለም የሚላከው። ቆይ እስቲ አንድ ነገር በደንብ አድርጌ ልንገርህ ገዛኸኝ ማለት በደንብ እንድትረዳኝ ማለት ነው። ደግሞ ኮምፒውተር በጣም እንትን ይችላል ማለት ነገሮችን ማሰላሰል ሳይሆን መደመር መቀነስ ሲኢን ሲአውት የሚባል ነገር አለ። ጥሩ ሲኢን ከሰጠኸው ኢንፑት የሚባል ነገር ከሰጠኸው ጥሩ አውትፑት ይሰጥሃል። ትክክለኛ አውትፑት ነው የሚሰጥህ። ለዚያ ነው ኮምፒውተር አይሳሳትም የሚባለው። የምታስገባው ነገር ነው እንጂ የሚሳሳተው። ያንን ኮምፒውተር ሰውን አስረዳ ብለህ ብትለቀው አሁን ላይ አርቲፊሻል ኢንተለጀንስ መጣ እንጂ አስረዳ ብለህ ሰው ፊት ብታስቀምጥና የሆነ እንደ ሰው የሰው ፊሊንግ ያለው ሰውን መረዳት የሚችል እንደ ሰው የሚያስብ ፍጡርን መልአክ አንድ አይደለም። ነብይን ሲልክ ያ ነብይ እንደ መልአክ አይደለም። መልአክ ፍላጎት የለው። መልአክ የሴት ፍላጎት የለው፣ የምግብ ፍላጎት የለው፣ የምን ፍላጎት የለው። ሊመክርህ ሲመጣ ለምሳሌ እኮ ያልኩ ያለው ሊመክርህ ሲመጣ ያንተም ፊሊንግ መረዳት አይችልም። እሱ የተላከው የሰው ልጅ ከሆነ ግን ነብይ የሰው ልጅ ከሆነ ግን እንዳንተ ይራባል፣ እንዳንተ ይጠማል፣
እንዳንተ ይናደዳል፣ እንዳንተ እንትን ይላል። ሙሉ በሙሉ እንዳንተው ነው። ካንተ ምንም አይለየው። ካንተ የሚለየው ምንድነው? ከፈጣሪ ዘንድ የተሰጠው መልእክት ብቻ ለየት ያለ መልእክት መሆኑ ነው። ስለዚህ ያንን መጽሐፍ መጥቶ የመጽሐፉ ጸሐፊ ካላስተማረኝ አበደን ገብቼ አልማርም አልፎርፍም የማትል ከሆነና አይ መጽሐፉ ከመጣና አስተማሪ ከመጣልን ችግር የለብኝም ማንም ይጻፈው መጽሐፉ ታማኝነት ያለው ከሆነ አስተማሪው በደንብ ካስተማረኝ ቁጭ ብዬ ተምሬ ተፈትኜ ጥሩ ቦታ ለመድረስ ዝግጁ ነኝ ጎበዝ ተማሪ ለመሆን ዝግጁ ነኝ የምትል ከሆነ ፈረሱም ይኸው ሜዳውም ይኸው። አይ መጽሐፉን የጻፈው ግለሰብ መጀመሪያ ኦተር የሚባለው ከላይ የሚጽፈው ከትምህርት ሚኒስቴር የጻፈው ግለሰብ መጥቶ ካላስተማረኝ አልማርም የምትል ከሆነ አሁን ያልከው ሐሳብ በደንብ ነው የሚያስኬደው ማለት ነው። ያልከው ነገር ገብቷል ገዛኸኝ? ገብቶኛል። ያው ሰማይና ምድር የፈጠረ ፈጣሪ አክብርልኝ። አመሰግናለሁ። በጣም አመሰግናለሁ ገዛኸኝ። ስለሰማህ በጣም አመሰግናለሁ። ስለ ኢስላም መጠየቅ የምትፈልገው ነገር ካለ በፈለክበት ሰዓት የኔን ቤት ፎሎ አድርገኝና የኔ ቤት ክፍት ነው። ቤቴ ቤትህ ነው። የፈለከውን ጥያቄ መጠየቅ ትችላለህ። የኢብሮ ቤትም ያንተ ቤት ነው። በፈለክበት ሰዓት መተህ ገብተህ መጠየቅ ትችላለህ። በነገራችን ላይ ኢስላም ውስጥ ይሄ ማድበስበስ ምናምን አይጠቅምም። ቁጭ አድርገህ የሰማኸውን ነገር መጠየቅ፣ ውስጥ የመጣውን መጠየቅ የምትፈልገውን ነገር አንድ በአንድ ጠይቅ፣ ችግር የለም። አንድ በአንድ መልሱን እነግርሃለን። የምናውቀውን ነገር የማናውቀውን ነገር ደግሞ አናውቅም ብለን አዋቂዎችን ዕውቀት ያላቸውን ዑለማዎችን አላህ ዕውቀት የሰጣቸውን ሰዎችን እንጠይቃለን ማለት ነው። ያ ነው። እናመሰግናለን ገዛኸኝ። እሺ አመሰግናለሁ። ለአንድ መልእክት ምንድነው እንደዚህ በፍቅር ሁሉንም ነገር አለ አይደል ብታስተምሩ። መበሻሸቅ ጥሩ አይደለም አለ አይደል? አትበሻሸቁ። እንደዚህ በፍቅር ምናምን ነገር አስረዱ። እናመሰግናለን። ነገር ልንገርህ ገዛኸኝ፣ አንደኛ ነገር አንተ በጣም ጨዋ ሰው ነህ። በጣም ጨዋ ሰው ነህ። አመሰግናለሁ። ወላሂ የምሬን ነው። በጣም ጨዋ ሰው ነህ። እንዳንተ ያሉ ወንድሞች ደግሞ ያስቸግራሉ። ለምንድነው የሚያስቸግሩት? በል ሰውን ሁሉ እንደራሳቸው አድርገው ነው የሚያስቡት። ሹፍ አንተ አሁን መልካም ሰው ስለሆንክ ለመማር ስለመጣ በቅንነት ስለመጣ በቅንነት ጠየቅከኝ። ከጥያቄ መነሻ ቅንነትን ስላየሁብክ ወደ ቤት አልገባም አልኩህ አይደል? ወደ ቤት አልገባም ቁጭ ብዬ እናገራለሁ አልኩኝ። ምክንያቱም በጣም ተመቸኸኝ። አንተ አነጋገር ለመረዳት የመጣ ሰው ነው እንጂ ለመሰዳደብ ለመበሻሸቅ የመጣ ሰው አይደለም። ቅድም የነበረው ልጅ ደግሞ ለመበሻሸቅ ነው የገባው። ልክ ገብቶ 3 ቃል እንደተናገረ አወረደው። خلاص ዝጋ ብለን ዘጋም ማለት ነው። ንግግሩን አያስፈልግም ብለን ሁሉም ሰው እንዳመጣጡ ካልሸኘኸው አንዳንድ ሰው ባለጌ ይሆንና አንተም ባለጌ ሊያደርግ ይፈልጋል። እኛ ደግሞ ባለጌ መሆን አንፈልግም፣ መስደብ አንፈልግም፣ አላስፈላጊ ነገር ውስጥ መግባት አንፈልግም። ነገሩ ሌላ መስመር እየያዘ መምጣቱን ካየን ወዲያው ማውጣት ነው የሚመቸን። ትክክለኛ መንገድ አድርገን የምናስበው እንዳንተ ያሉ ወንድሞች ከመጡ ስርዓት ያላቸው ሰዎች ምንም ችግር የለብንም። የፈለገውን ሰዓት ያክል ቁጭ ብለን ለማውራት ለመጫወት ሐሳብ ለመለዋወጥ ዝግጁ ነን እልሃለሁ። እናመሰግናለን። እሺ በድጋሚ አመሰግናለሁ። ዛሬ ደግሞ ታች ያላችሁ ወንድሞቼና እህቶቼ መድረኩን እንዳለ ተቆጣጠርኩባችሁ። ረጅም ሰዓት ፈጀሁባችሁ። በጣም አወራሁ ለፈለፍኩኝ። ዛሬ ይቅርታ አድርጉልኝ። ድምጼ ራሱ እንደደበራችሁ ይገባኛል። ለራሴም ደብሮኛል፣ እንኳን እናንተም ማለት ነው። ዛሬ ወላሂ በጣም ደክሞኛል። ኧረ ለአላህ ብለህ እንዴት ቀልዳለህ እንዴ ኡስታዝ? አላህ ይውደድልኝ ብያለሁ። ሁላችሁንም አላህ ይጠብቃችሁ። አህባቢ ሰላም ሁኑልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢብሮ ትቀጣለህ። የዛሬዋን ሰዓቱ በጣም ሄዷል። 9 ሰዓት ከ40 ነው። እንቅልፍ ራሱ መተኛው 9 ሰዓት ላይ ነበር። 9 ሰዓት የትኛው 9 ሰዓት? 3 ሰዓት ከምሽቱ 9 ሰዓት ነው። 3 ሰዓት ወላኪን መግሪብ የሚደርሰው 12 ሰዓት ነው በሀገራችን አቆጣጠር። በኢትዮጵያ አቆጣጠር 12 ሰዓት ላይ መግሪብ አይደለም ኢሻ የምንሰግደው 12 ሰዓት ከ50 ነው። 12 ሰዓት 6 ሰዓት ማታ ላ 12 ሰዓት ከ50 ቅድም ያለፈው ማለት ነው። ኦኬ ኢሻ ነው። ኢሻ የሚሰገደው 12 ከ50 ነው። መግሪብ ደግሞ 11 ሰዓት ከሩብ ነው ምናምን ነው የሚሰገደው። 11 ሰዓት ከሩብ ይሁን ከ30 ይሁን ወደዚያ አካባቢ የሚሰገደው። ይገርማል። ሱብሃንአላህ። የሚገርምህ ነገር ይቀለበስና ይሄው ራሱ ይቀለበስና መግሪብ የሚሰገደው 2 ሰዓት ከምሽቱ 2 ሰዓት ወላሂ العظيم እዚሁ ሀገር ላይ መግሪብ ከምሽቱ 2 ሰዓት እንሰግድና ማታ 2 ሰዓት እንሰግድና አሁን ማለት ነው አሁን ከዚህ ሰዓት በፊት በ1 ሰዓት እንሰግድና ኢሻ ደግሞ 4 ሰዓት ከዚህ ሰዓት በኋላ እንሰግዳለን። ኢሻ በኢትዮጵያ አቆጣጠር ከ4 ሰዓት በኋላ እንሰግዳለን ኢሻ። የሚገርም ነው። እና 12 ሰዓት ሲሆን 12 ሰዓት ሀገር ቤት መግሪብ ነው። 12 ሰዓት ሲሆን የዚያ ሰዓት ላይ ወላሂ ፀሐይ አለች በጣም ጽድት ያለ 12 ሰዓት አይደለም 1 ሰዓት ከሩብ ራሱ
ፀሐይ የሚኖርበት ጊዜ አለ በስርዓት ከምሽቱ ማለት ነውና ያላ ስራ ይገርማል። ሙስሊም ሀገር ያዝኳት ስትል የምታመልጥ ሙስሊም የሆነች ሀገር ናት። ስልክ ይደርሳል። ለማንኛውም ኢንሻአላህ ሐቢቢ አላህ ይጠብቃችሁ ብያለሁ። ወደ ንጽሩ ዓለም በግድ እያስገባችሁኝ ነው። አረ መግባት አለብን። እያዘገምንም ቢሆን ቀስ ብለን እስቲ ለመግባት እንሞክራለን። እኛም ሰዓት ባገኘን ሰዓት ኢንሻአላህ ተዓላ እየመጣሁ ከእናንተ ጋር ውላለሁ። አላህ ይጠብቃችሁ። አሳድጉኝ እስቲ አሳድጉኝ። አሳድገን እስቲ አንተ ራስህ አሳድገን ኢንሻአላህ። አላህ በረካ ያድርጋችሁ። ወላሂ አላህ በረካ ያድርጋችሁ። ሰላም ሁኑልኝ ብያለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛከላህ ኸይር። ኦልራይት ዜር ዊ ጎ ትላለህ አንተ ጃቢር፣ አንተ እንቅልፋም። እሺ ጥያቄ ያላችሁ ሰዎች አላችሁ? ክርስቲያኖች ክርስቲያን ጥያቄ ያለው ከሌላችሁ ደግሞ ላዞሮ ነው፣ መሪው ሊዞር ነው። ጥያቄ ያለው ሰው ካለ who's got a question? ጥያቄ ያላችሁ ክርስቲያኖች አላችሁ? እሺ የለም። ጥያቄ ያለው ሰው ከታች ቁጥር ያሳይኝ። ክርስቲያን ኦኬ። ኖ ሙስሊምስ። ከናሪያ ማወቅ የምትፈልጊው ምን አለ? እኔ እዚህ እየሰማሁ ነው፣ እያወቅኩ ነው። ማወቅ የምፈልገው እያወቅሽ ነው? አዎ። አይ በቃ ወቂ ይመችሽ። በነገራችሁ ላይ ጽድት ያለ መጽሐፍ አንድ መጽሐፍ አለችና እያየው ነበርና ዳም አላሳያችሁም፣ ግን ከጨረስኩ በኋላ ነው ማሳያችሁ። እሺ ክርስቲያን የለም ምን ይሻላል ታዲያ? እና ዞሬ ለምታ እንዴ ዳዒ ሰላም አለይኩም ወራህመቱላህ ዳዒ ኢለላህ